ሜላንት እኔን እያሳደደች እኔ ደግሞ እርግቤን እያሳደድኩ እንግዲህ ከኋላይም ከፊቴም ጥላት ብቻ ሆኛለሁ። ስለዚህ ከኋላይም ከፊቴም ጥበቃ ያስፈልገኛል። ወይዘሮ ባይቱ በመጨረሻው እንግዲህ ወይዘሮ ሜላንት ነቅታባታለች። የሚያሳዝነውና በጣም ግርም የሚለው ነገር ደግሞ ወይዘሮ ሜላንት ይህን ሁሉ ነገር አድርጋት ይህን ሁሉ የግድያ ሙከራ እስከ ሁሉ ነገሯን ልታሳጣት አድርጋት ግን ደስ የሚለው በጣም ስለምትወዳት እንዴት ብላ ግልጽ አድርጋ ነግራታለች። ይህን ነገር እንግዲህ ለልጆቿ ለባልተቤቷ አልናገርም፣ ቀስ እየከታተላታ ነው ባለችው መሰረት አላረገችውም። በጣም የፍቅሯና የአብሮ አደግነቷ ብዙ ያለፉት ታሪኮቿ ስላሳዘኗት ስለዚህ እንደሷ በክፋቱ ሳይሆን ሜላንት እንግዲህ ያው ሁሉን ነገር በሆዷ አድርጋ አውጥታ ወርዳ ወርቄን መልሽልኝ፣ ከዚህ በኋላ ግን አንቺና እኔ አንቺም ራስሽን ችለሽ ኑሪ እኔም ራስሽን ችል ብላታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ እንደዚሁም ደግሞ ለምታበረታቱኝ ከልብ አመሰግናለሁ። ግን ፕሊዝ ላይክ እና ሰብስክራይብ አስተያየታችሁን በኮሜንት እያደረጋችሁ አበረታቱኝ ስል በድጋሚ እጠይቃችኋለሁ። አመሰግናለሁ። ሌላ በኩል እንግዲህ እርግቤ ግራ ግብት ብሏታን የምትጥለው አታለች ማለት ሰው ተጎኗ ሆኖ የሚረዳ ሰው ስላጣች በጣም ግራ ተጋብታለች። እንግዲህ ወደ ተምቹ ጋር ደውላ ተምቹን አግኝታው ተምቹ እርዳይ ተጎን ይሁን ብትለው ተምቹ ደግሞ እዚህ ውስጥ እጅን አላስገባም ሲላት በጣም መጨረሻ ግራዋን ግብት ብላለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ባዩሽም ያው እየፈለገቻት ነበር። ተገናኙ። ወርቁን መጀመሪያ ተምቹን ያዝልኝ እመለሳለሁ በማለት ግን አክስትሽን ትፈሪያታለሽ እንደምትመለሽ አለመመለሴ የምትለውን ቃላት ስትነግረው እንደዚህ ነው አክስትሽን የምትፈሪያት ሲላት በመጨረሻ እርግቤ እሷ ስደውል ብቻ ነው እንጂ ሌላ ሰው ሲደውል ስልኳ ስለማይሰራ በመጨረሻ በጭንቀትና ጭንቀት ውስጥ ገባ ወደ ተምቹ ጋር ደወለችለት። ተምቹ ማነሳላት። የት ነው ያለው? ምድር ላይ አለም ላይ በማለት የደስ የማይሉ መልስ ሰጣት። ላገኝህ እፈልጋለሁ ስትለው እኔ ደግሞ ላገኝሽ አልፈልግም። ለምን? እኔ ላገኝሽ አልፈልግም። እባክህ ዘርሽ ችግር ውስጥ ያለሁ ነኝ፣ ችግር ውስጥ ነኝ። እባክህ ዘርሽ ላገኝህ እፈልጋለሁ። እባክህ እርዳኝ። ልስርገብ እኔ ምንም ነገር ላግዝሽ አልችልም። እንዴ እርግጠኛ ነኝ ትችላለህ፣ ዘሪሁን ትችላለህ። ግን ተምቹ የመሰለው ገንዘብ ትጠይቀኛለች የመስሎት ነበር። ለምንድነው የማላገኝህ ብትለው ምክንያቱም ለአንቺ ምንም የምሰጥሽ ገንዘብ የለኝም። ተዝ በፊት እንግዲህ ከአሜሪካ መጣሁ እኔ ብሎ ስለተዋወቃት አሁን ላይ እንደተለመደው ተዝ በፊትም 50 ሺህ ብር ተበድር ስጠኝ ብላው ሰጥቷን ነበር ካጎቶ አንጥቶ አሁን ላይም ያው የተለመደውን ብር አንጣ ትለኛለች በማለት በመፍራት ምክንያቱም እኔ ላንቺ የምሰጥሽ ብር ስለሌለኝ ላገኝሽ አልችልም። አረ አይደለም ላገኝህና ሁሉንም ነገር ልንገርህ። አይ እኔ ላገኝሽ አልፈልግም በማለት እንግዲህ ታምቺዬም ጆሮዋ ላይ ተራውን ጥርቅም ወይዘሮ ሜላንት በሳሎን ቁጭ ብላ ፊልም እያየች ነበረ። ሀንቹ እየመጣች እና የኔ ልጅ አለቻት እንደተለመደው እማዬ አብሬሽ ፊልም ማየት እችላለሁ ስትላት እንዴ በሚገባ ነው የኔ ልጅ አለች። ተዛረፋለችና እማዬ እኔ እኮ ሰው አለመኖሩን ጠብቄ የመጣሁት ላወራሽ ፈልጌ ነበር። ምንድን ነው የምታወሪኝ የኔ ልጅ? ስለ ባዩሽ ነው። ደግሞ ስለ ባዩሽ ምን ታወሪኛለች? በማለት እንግዲህ ወይዘሮ ሜላንት የባዩሽ ነገር ውስጧ በጣም ነው አላመነችም። ያኔ እንደዚህ ታደርገኛለች ብላ ተውስጧ። በነገራችሁ ላይ ከውስጣችን የምንወደው ሰው ጎዳናን ብለን ሰው እንኳን ሲነግረን አንሰማ ማመን ያቀተናል ማለት ነው። ለዛም ነው ወይዘሮ ሜላንት እንግዲህ ማመን እስከሚያቀታት ድረስ መቆረጥ እስከሚያቀታት ድረስ ተሸግራለች ማለት ነው። ከዚህ በፊት እንግዲህ አቶ ዘሪሁን ሲመረምረው የነበረውን ፎቶና እያንዳንዱ ነገሮችን ለሀንቾ አባባ አሳልፈው እንዲሰጧት በማድረግ ወይዘሮ ሜላንት ባጆሮ ከሰሙት በያናዩት ይበልጣል በሚለው መረጃ ተሰጥቷት ከዚህ በኋላ ወይዘሮ ባዩሽን እንድታስይዛት እንዲደረግ ተደርጎ ያንን መረጃ ፎቶውን እንዳለው ሁሉንም ነገር ለወይዘሮ ሜላንት ሀንቾ ለእናቷ ልታስረክባት ብድግ ብላ ትሄዳለች። ሀንቹ እንዳለችው ያንን ፎቶዎች አንጥታ ትታሳር ነው የኔ ልጅ እማዬ እኔ
ታስብሽ አንቺ ስለ ተባዩሽና ካንቺ ጋር ባለው ጠብ ማንም ሰው እንዲገባ አትፈልጊም ይመስለኛል። እናማ ተማጋ እንደተጋፈሽ ማወቅ ስላለብሽ ነው እናቴ ልነግርሽ የፈለግኩት በማለት እንግዲህ ሀንቹዬ ታዲያ ምንድነው ሀንዬ ወይዘሮ ባዩሽ በጣም አደገኛ ሴት ናት። ስለዚህ እንድጎዳሽ ስለማልፈልግ እናቴን እንዳታሳጣኝ እንደዚሁም ደግሞ መላ ቤተሰቦቻችን በዚህ ተቀጠለ ልታሳጠን ስለምትችል ቀድሜ በማስረጃ የወይዘሮ ባዩሽን ጉድና ምን ያህል አደገኛ እንደሆነች እንድታያት ፈልጋለሁ በማለት እንግዲህ የተሰጣትን እያንዳንዱ ፎቶ በዝርዝርና በመረጃ ለወይዘሮ ሜላንት ትነግራታለች። ወይዘሮ ሜላንት ከዚህ በፊት የነበረው ወርቁ ነው የሚባለው ልጅ ቅርታ ለስሙን የረሳሁት ይመስለኛል ተተሳሳትኩኝ። ያው እንዴት ተገደለና ቃለን ተማንም በላይ የተጎዳው ይሄ ልጅ ነው ትላታለች። እና ምን ሆኖ እንዴት እሱ ለብቻው ተጎዳ ትላታለች ወይዘሮ ሜላንትም ሀንቹዬም እሱ የተጎዳበት ምክንያት ከኔ ፎቶ ተሚያውቃቸው ልጅ ላይ እንግዲህ ከዚህ በፊት ተምቹ ፎቶውን ሰርቆ የሀንቹን ፎቶ ሰርቆ ያ ልጁ ደግሞ ወይዘሮ ባዩሽ ብር ሰጥተው ያው እንዳመጣችሁ ይታወቃል። ስለዛ እንደዚህ አድርጎ ነበረ። ከዛ በኋላ ሲታወቅበት ፎቶውን መልስልኝ ፎቶና መስቀሉን መልስልኝ እያለ ሲል ከዛ በኋላ አስገደለችው እያለች ለእናቷ ተሰረደረ እና ምን አስገደለችው ስታ ይሄን ያህል ባዩሽ ይሄን ያህል ሄዳለች ማለት ነው ይሄን ያህል ትላለች። ወይዘሮ ሜላንት በጣም ትገረማለች። ምክንያቱም እንግዲህ ቀኝ እጇና የልብ ወዳጄ ነኝ ብላት ያመነች እማዬ እምቢ እንዳትይኝ ይሄን መረጃ ለፖሊስ እንስጥና እናስይዛት እያለ ሀንቾ እየተማጸናታለች። ወይዘሮ ሜላንት ግን ፈቃደኛ አይደለችም። ወይዘሮ ባዩሽን እንደሱማ በፍጹም ላይሆንም ሊሆን አይችልም እንዴ ለምን እማዬ ባዩሽ ስተተኛ ጥፋተኛ ሊሆን ትችላለች ግን ደግሞ እኔ በቤተሰቤን ለመጣብኝ ሰው ምን ያህል ርቀት ስለሚሄድ ታውቃለች በማለት እንግዲህ ወይዘሮ ሜላንት የራሷን ጉራ ትቸረችራለች። ይሁንና አደገኛዋና ቀድማ ሄደችው ወይዘሮ ባዩሽ ነች። እየሳቀች የጎዳቻት እየበላች በእጇ ለዛውም ገንፎዋን እየለገገች ትስታ ሸዋን ነይ ያችን የምትወጃትን ገንፎ እያለች እንደዚሁም ደግሞ ልጅ ያልሆነችው ልጅ አንጥታ ትታስረክባት በመጨረሻም ወርቋን የ3 ሚሊዮን ብር ወርቅ ነው እንግዲህ የሰረቀ እና ሀዳኮ እማዬ ለፖሊስ እኮ መስጠት ትልቅ በቀል ነው እንደሱማ አይሆንም ግን አባትሽ ይህን ሁሉ መረጃ ሊያገኝ ይቻለው እንደታወቀው እንግዲህ ተምቹ ነው አንዱ ያባየን ያገዘው ልጅ ጓደኛው አጎቱ ከውጭ የመጣ ነው እናማ የታወቀ ፖሊስ ነው ትላለች። እንግዲህ ከውጭ የመጣው የተምቹ አጎት ነው። በሌላ በኩል እንግዲህ ደግሞ የእርግብ የባልኮኑ በወይዘሮ ሜላንት በእጇ የበላው ተምቹዬ ነው። ወይዘሮ ሜላንትም እውነትሽን ነው ሀንዬ? አዎ እውነቴ ነው ማየ። ወይዘሮ ሜላንትም አሁን ተራው የኔ ነው ባዩሽዬ እጅ ውስጥ ገብተሻል በማለት እንግዲህ ወይዘሮ ሜላንት ከሶፋዋ ቁጭ ብላ ጉራዋን ትቸርችራለች። ይሁንና ወይዘሮ ባዩሽ ግን ከባድና አደገኛ ሴት ነች። ብቻዋንም አይደለች ማለት እንግዲህ እርግቤም ተምቹዬ ጆሮዋ ላይ ሲዘጋባት ሞባይሏን በጣም ተናዳ እየዘነፈች ሰውነቷ ይዘንፋል ወይም ይንቀጠቀጣል። ከዛ ጓደኛዋ ከውጭ መጣች ቤቷ ያሳረፈቻት ልጅ አስተያየቷና ከሆኗ ደስ አላላትም ነበርና ምን ሆነሻል ምንድን የሆንሽው ስትል ምንም አልሆንኩ እባክሽ ትላታለች። እንደ እና ምንም ሳኮኝ ነው እንደዚህ እንደወፍ ልበር የፈለግሽው እኔ እርግብ የማንም መጫወቻ ሆንኩ በቃ ማለት ነው እኔ እርግብ ትላለች። ጓደኛዋም ወይኔ አንቺ ልጅ ዘንድሮ ግን የሆነ ነገር እየሰራሽ ይመስላል እና ምን አደረኩኝ ምን አቅልሻለሁ የሆነ ልጅ እወድሻለሁ ምናምን ይለኝ ነበረ እና ሀዳ እወድሻለሁ ስላልሽ ብቻ ነው እንደይን ያል የምትናደጂው እሷ እንግዲህ አላገኘሽም አረዳሽም ስላላስ ብቻ ነው። እሷም እንግዲህ እስከዛሬ አልፈለገችም ነበር። አሁን በችግሯ ጊዜ ተምቹን ለመጠቀም ፈልጋ ነበር። ተምቹዬ ደግሞ ነቀት ብሎ እንግዲህ ተምቹዬ ቁጭ ብሎ ነበር ሆነች ሆቴል ላይ እዛ ሄደ ዘሪሁንሽ ወይንም ተምቹዬ ሄደ። አንድ አፍታ ተወቃቀሱ ተሰዳደቡ እንዳለ ጓደኛም ያው እንደሚያደርጉት አደረጉና በመጨረሻም ተምቹ ጆሮ ጨንቆኛናል ምን ሆነሃል እርግብ ደወለችልኝ ይላል ተምቹዬ። እውነትህን ነው አላሲርም አዎ ምን ይሻላል በእናትህ ምን ላድርግ ምን ይሻለኛል ተምቹዬ ምን ላድርግ ምን ይሻላል ምን አለች ሀዳ ደውላ ምን አለች ደውላ እንገናኝ ምናምን አለች። ሀዳ የማሪፍ ነው ሂድና አግኛት ምን እንደምትልህ ሰማት
እና ሄድና አግኛት እንዴ ጆሮ ያማል እንዴ እንዴት ነው ማገኛት እንዴ ምን ሆና ነው ሀዳ እሷ እኮ ከዛ ሀገር መውጣበት መንገድ አመቻችልኝ ከዛ ሀገር አስወጣኝ ወደ አሜሪካ ውሰደኝ እያለችኝ እኮ ነው የምትለኝ እንግዲህ ሜላን ማንች ቅርታ እርግብዬ ወደ አሜሪካ እንዲወስዳት ነው ፍላጎቷ ምን ይሻላል አለተም አሽራ ዘነ ያው የጓደኛ ፍቅረኛ ስለሆነች አረባክ የራሷ ጉዳይ እና ሀዳ ምን ይሻላል አሁንማ እኮ እሷ ከአሜሪካ የመጣሁ መስሏት አሜሪካ ይዛት እንዴር ነው እያወራች ያለችው እኔ መሰላክት እውነተኛ ከአሜሪካ የመጣሁ መስሏት ይዛት እንዴር ነው እንደዚህ እያለች ያለችው እና አላገኝሽም ማለት መፍትሄ ይሆናል እሱን አላቅም አሲር እሱን አላቅም ብቻ ግን ዝም ብዬ እልም ጥፍት ብል ይሻል ይመስለኛል በቃ ብቻ ግን ዝም ብዬ መጥፋት ይሻል ይመስለኛል ይላል ሀዳ እስከ መቼ ድረስ ዝም ብለህ ትጠፋለህ እስከ መቼ እሱን ያላቅም እንደኔ ደግሞ ዝም ብሎ መጥፋቱ መፍትሄ ይሆን አይመስለኝም እንደውም ተገናታችሁ ብትተነጋገሩ የተሻለ ይመስለኛል ዝም ብሎ መጥፋት መፍትሄ የለውም በማለት እንግዲህ ተምቹ ይቅርታ አሲርዬ ለጓደኛው በጣም ፒስ የሆኑና በጣም የሚትጓደዱ ጓደኛው አንዱ ለአንዱ የሚጨናነቅና ሀዳ ተምቹዬ እና ሀዳ እሷና ታገር ማስወጣበት ገንዘብ ቴት አመጣለሁ እኔ ግን አግኝታት ሁሉንም ነገር ብትነግራት የተሻለ ይመስለኛል ይላል አሲር እኔ ግን ሁሉንም ነገር ተገናኝታችሁ ያለውን ነገር ብትነግራት መልካም ምንድነው ምነግራት ያለውን ሁሉንም ሁኔታ ነው እንዴ ትቀልዳለህ እንዴ እኔ ጋር እኮ ምንም ሁኔታ የለም ትቀልዳለህ እንዴ እኔ ጋር ምንም ሁኔታ ለተምቹ ማንነትን እውነተኛ ማንነትን ንገራትና ተሄደችም ትሄድ በቃ ተሄደች ዝም ብለ መጥፋቱ ውሳኔ ጥሩ አይደለም ስለዚህ እውነተኛውን ንገራትና ታፈቅራለች አታፈቅርም ትታት ሄዳለች አትሄድም ትፈልጋለች አትፈልግም ግን እውነቱን ንገራት ይለዋል ተምቹዬ ደግሞ እውነቱን መናገር ፈርቷል ወረዲ ከአሜሪካ እንደመጣ ሞኝና ወረቀት ያዙትና ይለቅ የልምንጀራ እንግዲህ ሆኖበታል ተምቹ ስበኋል ከስሜ ጀምሬ ከአሜሪካ እንዳልመጣው ስነግራት አዚር ደግሞ ምን ችግር አለው ሀዳ እንዴ ምንድነው ችግሩ የሆነ ሰው ለማፍቀር ግዴታ አሜሪካ መንጣት አለበት እንዴ አሲር ኦ ማይ ጋድ ሲጀመር እሷ አፍቅረው ሳይሆን ከሀገር የምትወጣበት እንዲያመቻቹላት እንጂ ተምቹን አፍቅረው አይደል አረበስማ አይሆንም አንተ አስበዋል በዛ ላይ ደግሞ የሃናን መስቀልና ፎቶ እንድመልሽ ነው የቀረኩልሽ ብላት ልጅቷ ሰው አትሆንም ማለት ተምቹ በቃ ልጅቷ ሰው አትሆንም ይዋያችሁ ተሱ ተራሱ ልክ ለሱ አሰበላት አይ አዳኮ ተቀርብካ ጀምሮ ሰው እኮ ይሆን አይደለም እሺ ሀዳ እስከመቼ ድረስ ነው እንደዚህ ከሆነ እስከመቼ ድረስ ነው ከሷ ጋር ተገናኘ ተተዋወቅ ጀምሮ ሰው እኮ ይሆን አይደለም ይላል አሲር በጣም ተጨንቆለታል አሲርዬ እንግዲህ ወይዘሮ ሜላንት ሁሉንም ነገር ማስታወሷን መጀመሪያ ለሃንቾ እየተናገረች በመጨረሻ ላይ አናገርም ብላ እንደገና አፍርሳ ደግሞ ለሰላምዬና ለምናስ የተናገረች ግን ለአባታቸው አንናገርም አባታቸው አወቀ ማለት ማን ነው የመታሽ ምናምን በማለት ወዳው ነው ችግር የሚፈጥረው ስለዚህ አባታቸው ትግስት ስለሌለው መናገር የለብንም ብሎ ነበር እና ሰላምዬን ቆንጆ እንግዲህ ሄዳል አባቷ ሽክ ብላለች ሽክ እኔም እንደዚህ ልጅ ሆኜ እንደዚህ አልደብቅም ነበር እግዚአብሔርን ነገር የበለገው ነገር ሲሆን ለአባቴ ታልተናገርኩ እሞት ይመስለኝ ነበር እና ሰላምዬን ቆንጆ ሄዳ ለአባቷ ሹክ አባዬ እናቴ እኮ አስታውሳለኝ ብላ ሰላምዬ ቱክ ብላለታል ሌላቶ መስፍንዬም ወይዘሮ ሜላንት አልጋው ላይ ቁጭ ብላ ዘጭ ብላ ነበረ ወይዘሮ አቶ መስፍን ቢጃማውን ለብሶ ሰሃለ ማንሽ ሜሉዬ አለና ሳማሪ እንዴት ነሽ ደህና ነኝ እንዴት ነህ ደህና ቆይ ማስታወስሽን ምንድነው ያልነገርሽኝ አጭ ምንድነው ያልነገርሽኝ ማለት እኔ እኮ ማስታወስሽ ታይሆን የገረመኝ ያለን መንገርሽ ውይ እንደው ለሰላምዬ እኮ ማውራት ወሬ አደባባይ ማውጣት ማለት ነው ትላለች እንዴ ብነግሬ ምን አለበት አባቷ እኮ ነኝ አቶ መስፍን ደግሞ አባቷ ነኝ
እውነት ለመናገር ደገምሽ አትበለና አባቴ የወለገው ነገር ታልናገር እሞታለሁ እና ታልተናገርኩ አላድርም አልውልም። በቃ በጣም ምንም ሆነ ምንም ለአባቴ መናገር በጣም ትልቅ ነገር መስሎ የሚታይ ነበር እና ይቅርታ ወደ እንትኑ ልመለስ ትዝ ስላለኝ ነው። እና እንዳትናገር ብላን የተናገረች አይደል አለች ወይዘሮ ሜላት። አዎ እንዳትናገር ግን ምንላን ነገር ወይ ምን ነው አለ አቶ መስፍን። አዎ ምን ነው አዳ አትንገረኛ፣ ለምን ትነግረኛለህ? እንዳትናገር ካለች ለምን ትነግረኛለህ? ወይ ሜሉ ደግሞ አሁን ቀልዱን ተይና ለምንድን ነው የማትነግረኝ? ነገርኩ በኋላ ማነው እንደዚህ ያረግሽ ብለህ መጠየቅ ይቀራል አለች ወይዘሮ ሜላት። እንዴ ማግዴታ ነው፣ እንዴት አልጠይቅሽም? ይሄማ ግዴታ ነው አላቶ መስፍን። እዛ ብለህ መጠየቅ ስለማቅ ነገሩ እርግጠኛ እስከሆን ድረስ ብዬ ነው እኮ ያልነገርኩ። ሜሉዬ ያንቺ አለማስታወስ አለመቻል እኮ ከማንም ከምንም በላይ የጎዳኝ እኮ እኔን እኮ በጣም ነው የጎዳኝ ወይዘሮ ሜሉዬ። ቅርታ ሜሉዬ እሱን ስለማቅ እኮ ነው ያልነገርኩ መስፍኔ። እኔም እኮ የአንተ ጸባይና ባህሪን ስለማቅ ነው ልደብቅህ የፈለኩት። እንዴት ማለት? መጀመሪያ ምን እንደሆንኩ ማወቅ አለብኝ። እና አሁን ያወቅሽው ነገር አለ? ያወቅኩት ነገር ቢኖርማ ማስታወስ መቻሌን ከሰላም አሰማም ነበር። ለመጨረሻ ጊዜ ማስታወስ የምችው ነገር ምንድን ነው አለ መስፍን። እኔ ልንገርህ ባዩሽ ነች የመትመት አናባት ፎቶ ተቀብዬ መምጣቴን አስታውሳለሁ። ሀዳ እሱ እንደዚህ ያለ ጉዳት ሊያደርስብሽ ይችላል። ከዛ እቤት ስገባ እርግብን አገኘኋት። እሺ እዛስ? አንገቷን አንቂያት እየታገልን ነበር። እንዴ እና እሷ መታሽ ነው ይሄ ሁሉ ነገር የደረሰብሽ? እርግጠኛ አይደለሁም ግን ሊሆን ይችላል አለች ባዩሽ። ነይ ብላ መናገር ጥሩ ነበር ብትነገራት። የሄዶ ጉሮሯን ነበር አንቆም ያመጣልን እና ወይዘሮ ሜላት እንግዲህ ባዩሽዬ ነች ብላ አልተናገረችም። በርግብ ያላን ያማሃኛ እኔ መስፍኔ እኔ ያለሁ ሜሉ እኔ ያለሁ አንቺ አለ እንግዲህ እኔ ያለሁ ወይኔ መስፍኔ አለ። ወይኔ መስፍኔ ባዩሽ ነው መስፍን እየባዩሽ ነው መስፍን። እስካሁን እኮ ያልነገርኩ ይሄን ስሜታዊ ነገርህን ፈርቼ እኮ ነው። ስሜታዊ እንደሆንክ ስለማቅ ፈርቼ እኮ ነው። ለፖሊሶች እንነግራቸውና ከፖሊሶች ጋር ተባብረን የሆነ ነገር ላይ እንደርሳለን። በቃ ከፖሊሶች ጋር ተባብረን የሆነ ነገር ላይ እንደርሳለን። ግን መስፍን እየተፈቱ ፋይል እንዲያፍታ ከዛ በኋላ መሉዬ ግን ደግሞ ማስታወስ ስለቻልሽ በጣም ደስ ብሎኛል። በጣም ስለሞቀሽ አውሮ ስጀልም ጣለ መስፍንዬ የንኮ በዝባል ማለት ነው። እንግዲህ ባዩሽዬ ስልኳ ብድግ ታደርግና ወደ ሜላን ጋር ደወለች። ሄሎ እንዴት ነሽ ሜሉ አለችና ከዛ በኋላ ድንግጥ አለች። ደሞ አቆላምጣታለሁ እንዴት ሰይጣን። እንግዲህ በፊት ወይዘሮ ሜላንት ወደ ባዩሽ ጋር ደውላላት ባዩሽ አላነሳችሁላትም ነበር። በመጨረሻ ባዩሽ ራሷ ደወለችና በሰላም ነው የደወለችው ስትላት አዎ ፈልግሻለሁ ስታት ተንጉ ያለሽ ሰሊጥ አብረሽ ተወቀጭ ነው ነገሩ በማለት እንግዲህ ወይዘሮ ባዩሽ ስራዋን አውቃለች፣ ተጠራጥራለች። በመጨረሻም ወይዘሮ ሜላንት ስላው መስፍን እንግዲህ ሰላም ይዟት ወደ መኝታ ቤት ገባ። ሰላም ይቅርታ ሀንቾዬ ልብስ ልቀይር ነበር አባዬ ልብስ ልቀይር ነበር እኮ ስትለው ልመጣ ነበር ልብስ ቀይሬ ልመጣ ነበር። ችግር የለውም ሀንዬ በኋላ ትቀይሪዋለሽ አላት። እና ሀንቾዬ ልጄ ለብቻሽ ለማውራት ፈልጌሽ ነበር። ለምን ምንድነው አባዬ ምን ልታወራኝ ነው? ስለ አባትሽ ላወራሽ ፈልጌ ነበረ። አባዬ ምን ሆነ አለች ሰላም። ሀንቾዬ ሀንዬ ስለ አባትሽ ምን ታስቢያለሽ? ምን ታስበ ገባኝም። ምን እያልክ ነው አልገባኝም ትላለች ሀንቾዬ። አቶ መስፍንም መኖር የምፈልጊው ከኛ ጋር ነው ወይስ ከሱ ጋር ነው? ከማጋ ነው አብረሽ መኖር የምፈልጊው ብሎ ጥያቄ ለምን ጠየከኝ ሀንቾዬ? ምንም አይደለም ብቻ ለማወቅ ስለፈለኩ ብቻ ነው የጠየቁሽ የኔ ልጅ። ምንም አይደለም ማወቅ ስለፈለኩ ብቻ ነው የጠየኩት። ማየተረጋጋ ብዬ ነው እንጂ መኖር ያለብኝም መኖር የምፈልገው ከአባዬ ጋር ብቻ ነው። ከሌላ ሰው ጋር መኖር አልፈልግም። እማዬ ስትተረጋጋና ወደ ራሷ ስትመለስ ነው እንጂ ከአባዬ ጋር ነው መኖር የምፈልገው። መኖርም ያለ ይኸውልሽ ሀንዬ እኛ ያን ያህል መጥፎ ሰዎች እንዳልሆን ታውቂያለሽ። አዎ እሱን አውቃለሁ። እኛ አንቺን ከአባትሽ ነጥሎ የመውሰድ ፍላጎት የለንም። ግን እዚህ ቤት ከኛ ጋር ብትኖሪ አንፈልግም
ማለት አይደለም አለ መስፍንዬ። አንተም እኮ ጭንቀት ገብቶኛል፣ ባባዬ ድርድር እንደማላቅ ስገብቷችኋል አለች ሀንቾዬ። ባይጨንቃቸውም ቢጨንቃቸውም ሀንቾዬ እንደዚህ አንጸውና አሳምረው ከቆሻሻ ላይ አንስተው የትም ቦታ ሳትወድቅ በስነ ስርዓት በትትና በስነ ምግባር እንጽ ክርችም አድርገው በፍቅርና በታማኝነት ያሳደጓት አቶ ነዋላይ ነው። ስለዚህ እንደውም ሀንቾዬ ልጃቸውን የሚወዷት ከሆነ የሆነ የተሻለ ነገር ቤትም ከሆነ ወይዘሮ ሜላንትና አቶ መስፍን ጥሩ ቤት ወይ የሆነ ነገር ሰርተው ሀንቾዬና አባቷ ደስተኛ ሆኖ የሚኖሩበትን ማመቻቸት እንጂ እየፈለገው ነገር ቢሆን ሀንቾዬን ከአባቷ መነጠል ማሰቡ ራሱ ከብዳል። ምክንያቱም ዛሬ ሊያገኟት የቻሉት ስንሰልዛላ ልጅ ሆና የሆነ ነገር ሆና አይደለም። ስነ ስርዓት እንደውም እቤት ውስጥ ታሳድጓት ከሰላም ይልቅ እሷ ስነ ስርዓት አድርገው በስነ ስርዓት በትትና ፈሪሃ እግዚአብሔር እንዲኖራት አድርገው ሰው አክባሪ እንድትሆን እንደዚሁም ደግሞ ሩህሩህ እንድትሆን አድርገው ያሳድጋት አቶ ነዋላይ ነው። ዛሬ ታደገች በኋላ ነው እነሱ ያገኟት። ስለዚህ መቼም ወደ ዛሬም ነገም ሀንቾዬ ከአቶ ነዋላይ መለየት የለባትም። ስለዚህ ልጃቸውን እንዳትጎዳ፣ ልጃቸውን እንዳትጨናነቅ፣ ልጃቸውን እንዳትሸገር የሚያስፈልጋትን ነገር አሟልተው እንደዚሁም ደግሞ ለአቶ ነዋላይንም መጦር አለባቸው። በቃ እንዳያት ነው የእሷ አባት ስለሆኑ እንዳያት አድርገው መጦር አለባቸው። የተመቻቸ ቤት ገዝተው ተዘይተ ኪራይ ቤት አውጥተው ቆንጆ አልጋ አድርገው ቆንጆ ቤት ፈርሸው ቀለባቸውን እየሰፈሩ ሀንቾ እየፈለገችበት እሳቸውንም ደግሞ ፈለጉበት ዝም እየመጡ ቡና እንዲጠጡ ምሳ እንዲበሉ እያደረጉ ማኖር ነው እንጂ አለባት። መስፍንዬ በምስጋናና ወይዘሮ ሜላንት በምስጋና በምናምን ይበቃል ማለት የለም። እናንተስ ምን ትላላችሁ? የተወደዳችሁና የተከበራችሁ አድማጭና ተመልካቾች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታችሁ። ለምታበረታችሁ አመሰግናለሁ። ነዋላይ እንግዲህ አስተማሪና ደስ የሚል ድራማ ነው፣ ተመችቶኛል። እናንተስ ምን ትላላችሁ? አዎ እኛንም አበረታቱን። ላይክና ሰብስክራይብ ሼር እያደረጋችሁ አዎ ሰውን ለመርዳት ሰው መሆን በቂ ነው። ስመጡ አድምጣችሁ አይታችሁ ዝም ብላችሁ ላሽተ ማለት ላይክና ሰብስክራይብ ኮሜንት አድርጉት። እንዲህ ነው እንዲህ ነው እንዲህ ብታረጊው ሸጋ ነው እንዲህ ብታረጊው ጥሩ ነው እንዲህ ታታረጊው ተሳስተሻል የሚለውን ብታረጉልኝ ደስ ይለኛል። አመሰግናለሁ።